ክርስቲያን ነሽ? አዎ። ፕሮቴስታንት ነሽ? ኦርቶዶክስ? ሁለቱንም። እንዴት? ሁለቱንም አልቃወምም። ሃይማኖትሽ ምንድነው የምትከተዩ ብዬ እኮ ነው የጠየኩሽ። እኔ መጽሐፍ ቅዱስን አንብቤ የገባኝን ነው የምከተለው። እሺ ከገባሽ አሁን ልትነግሪኝ ትችያለሽ? አንብበሽ ከገባሽ? አዎ። እስኪ ንገሪኝ። በቃ አንድ ፈጣሪ አለ ብዬ አምናለሁ። በስላሴ አታምኚም? አንድ ፈጣሪ አለ ብዬ አምናለሁ እኮ። በስላሴ ታምኛለሽ ወይ? ስላሴ እኮ አንድ ነው። ስላሴ አንድ አይደለም። አንድ ነው እንዴ? አንድ አይደለማ። አንድ ሊሆን አይችልም። ስላሴ ከተባለ እኮ ሶስት እኮ ነው። ስላሴ እንዴት አንድ ሊሆን ይችላል? ናምን በአሃዱ አምላክ እግዚአብሔር አብ አሃዚ ኩሉ ገባረ ሰማያት ወምድር ዘያስተሪ ወዘያስተሪ ወነአምን በአሃዱ ወግዜ ክርስቶስ እያለ አይደል እንደሚቀጥለው በእግዚአብሔር አብ እናምናለን። እንዲሁም ደግሞ በሁሉም ነገር አንድ ስለሆኑ አንድ አምላክ ተብሎ ነው የሚታመነው። በአካል ሶስት ናቸው ከተባለ በሁሉም ነገር አንድ ናቸው ሊባል አይችልም። አንደኛ ነገር አካል ከሁሉም ነገር እንዴት መጣለ? በመለኮታዊ በባህሪ በምን በአገዛዝ በመለኮታዊ አንድ ናቸው። መለኮታዊ ባህሪያቸው አንድ ነው እኮ። መለኮታዊ ባህሪያቸው አንድ ከሆነ አሁን ለምሳሌ ድርጊት አድራጊነት መለኮታዊ ባህሪ ነው አይደል? እሺ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም አለ ከኋላ ነው እኮ። ከራሴ አይደለም ከራሴ አንዳች ላደርግ አይቻለኝም አለ አይደል? መለኮትነት ወዴ ስለሄደ ነው ከራሴ አንዳች ላደርግ አይቻለኝም ያለው? በስጋ ነው የመጣው ስለኔ አይደለም እኮ። ድርጊት እኮ ስለ ስጋ እኮ አይደለም እያወራ ያለሁት፣ ስለ መለኮታዊ ስልጣን እኮ ነው የምጠይቅሽ። ድርጊት ስልጣን ነው፣ መለኮታዊ ስልጣን ነው። ከራሴ አንዳች ላደርግ አይቻለኝም ካለ ኢየሱስ ድርጊታቸው ተለያየ። እዚህ ጋር ለምሳሌ ይለያያል። እዚህ ጋር ሰው ስጋ ለበሰ ፍጹም ሰው ፈላ። ስለ ስጋ አይደለም። እኔ ስለ መልክና ስለ ቅርጽ አላወራሁም፣ ስለ ድርጊት ነው። ስለ መለኮታዊ ባህሪማ እዚህ ጋር የለውም ኢየሱስ እያልኩ እኮ ነው እኔ። ድርጊት ላይ መለኮታዊ ባህሪ የለውም ኢየሱስ የለውም። እና ድርጊት መለኮታዊ ባህሪ ከሌለው እኮ እሺ፣ ለምሳሌ ኢየሱስ ክርስቶስ ሙታንን እንትን ሲያደርግ በመለኮታዊ ባህሪ ነው። ማንኛውም ሰውም ሊያደርገው ይችላል። ስለዚህ ሰዎች አድርገውታል። ቴንኪው። ስለዚህ መለኮታዊ ባህሪ አይደለም ማለት ነው። ኢየሱስ ክርስቶስ በመጣ ሰዓት በአምላክነቱ በመለኮታዊ ባህሪ አልተገለጠም። እንደ ፍጹም ሰው ነው የሆነው አይደለም። እኔ ስለ ድርጊት ነው። እሱንማ ተቀብዬሻለሁ። ግን አሁን ለምሳሌ ሙታንን ሲያድን በመለኮታዊ ስልጣን አይደለም። ቴንኪው፣ አመሰግናለሁ። በቃ እንደዛ ከሆነ ሜሪ እኮ ሰዎች ስለሚያደርጉት አብ ወልድን ይወዳል፣ የሚያደርገውን ሁሉ ያሳየዋል፣ ትደነቁም ዘንድ አላቸው የእስራኤል ሕዝቦች ከዚህ የሚበልጥ ስራ ያሳየዋል አለ የሚለው እግዚአብሔር አብ ነው። አየሽ፣ ሲያደርገው የነበረው ሁሉ አንድ መለኮታዊ ስልጣን ያለው ጨርሰኝ። እዚህ ጋር አምላክነቱ እኔ እኮ እያልኩ ያለሁት ይሄ የሰማይ ባህሪ ነው። በእርግጥ ግን ያኔ ሲመላለስ ግን ጌታ ኢየሱስ ሲሞትም እኮ አምላክነቱ አይደለም የሞተው፣ ስጋ ነው የሞተው። ፍጹም ሰው ስለነበረ ሲደበድቡ፣ ሲራብ፣ ሲሰቃይ እኮ አምላክ ስለነበረ አይደለም። ስለዚህ የሞተው አምላክ ሳይሆን ሰው ነው። አላስጨረስከኝማ። ኖ የምታወሪው ምን አለ መሰለሽ ሜሪ፣ ልንገርሽ። ስናወራ አሁን አንቺ ዝም ብሎ የሆነ የምትከተዩ ነገር የገባሽ ነገር እንኳን አይደለም እያወራሽ ያለሽ፣ የምትከተዩ ነገር ብቻ ነው እያወራሽ ያለሽ። ገብቶሻል? የምትከተዩ ነገር ደግሞ ማውራትሽ ምንም ትርጉም እኔ አውቀዋለሁ። አንቺ የምታወሪው ሳታወሪው አውቀዋለሁ። ገብቶሻል? ስለማውቀው አውቀዋለሁ። እንድንግባባ ነው የምፈልገው። እኔ የምጠይቅሽ መሀል እየገባው የምጠይቅሽ እንድንግባባ ነው። ገብቶሻል? ስለዚህ በአጭሩ ነው ማውራት ያለብን። የሞተው ሰው ነው ወይስ አምላክ ነው? ሰው። ስለዚህ የሞተልን ሰው ሆኖ ነው የሞተው። አምላክነቱን ትቶ መጥቶ አብስተኛ አምላክነቱ ትተው ነው ሌላ እሱን አይደለም። የሞተልን ሰው ነው አምላክ ነው? ሰው። ቴንክ ዩ። ስለዚህ የሞተልን ሰው ነው
አምላክ ለኛ መስዋዕት ሆነልን ማለት የለብንም ማለት ነው አይደል? በል መልሰው ራስህ ጠይቀህ ራስህ መልሰው እኮ እኔማ እየነገርኩሽ እኮ ነው። አንቺ ተቀበዩ እንጂ ሰው ከሆነ የሞተልን አምላክ ነው የሞተልን ብለን ማለት የለብንም ብዬ ነው የማምነው እኔ። አምላክ ግን ክብሩን ጥሎ መጥተዋል ነው። ክብሩን ጥሎ የመጣ አምላክ የለም። ኖ ክብሩን ጥሎ የመጣ አምላክ የለም። ሲጀመር አንተ በመጽሐፍ ቅዱስ ምን ስትል ሰምቻለሁ? የትኛው አምላክ ነው? ስለተወሳሰበ ነዋ። እኔ በወንጌል አምናለሁ። መጽሐፍ ቅዱስ ወንጌል ነው? ወንጌል አይደለም? ወንጌል ነው። ወንጌል ታዲያ ምንድን ነው? ኢየሱስ ወንጌልን እየሰበከ መጣ አለ። ኢየሱስ ሲሰብከው የነበረው ወንጌል የትኛው ወንጌል ነው? እስኪ ስጭኝ። ከአዲስ ኪዳን ጀምሮ ሐዋርያቶች የሰበኩት ነው። ማስረጃች ምንድን ነው? ኢየሱስ አስተማራቸው እና ኢየሱስ ያለ ወንጌል እየሰበከ የመጣው እና እዛ ጋ መጽሐፍ ቅዱስ ተጽፎ ያለው ሁሉ የእግዚአብሔር የተናገረው ኢየሱስ የተናገረው ቃል ነው ሁሉ የተማሩትን ሁሉ ነው የተማሩትን። እሺ መንፈስ ቅዱስ ያስተማራቸውና ኢየሱስ ሉቃስ አይደለም የኢየሱስ ክርስቶስ ቃል ከሆነ ወንጌል ከሆነ የከበርክ ቴዎፍሎስ ሆይ ያለ እየተናገረ የጻፈውን ደብዳቤ የኢየሱስ ክርስቶስ ንግግር ነው። የትኛው? ሉቃስ 1 ላይ ያለው። በቃ ሉቃስም እኮ የክርስቶስ ኢየሱስ ሐዋርያ እኮ ነው። ሐዋርያ ነው የሚባል ነገር አይደለም እኮ አይደለም። ቃሉ አሁን ለምሳሌ 1 ላይ ያለው የኢየሱስ ክርስቶስ ንግግር ነው። የኢየሱስ ንግግር ነው። አዲስ ኪዳን እሺ ላንብበው። አዲስ ኪዳን የኢየሱስ ክርስቶስ ንግግር ነው አለሽ። የኢየሱስ ክርስቶስ ወንጌል ነው አለሽ። እኔ ኢየሱስ ክርስቶስ ወንጌልን እየሰበከ መጣ አለ። ከዛ አልፎ ደግሞ ለኢየሱስ ክርስቶስ የተሰጠው ቃል አለ። ለምሳሌ የሰጠኸኝን ቃል ሰጥቻቸዋለሁ አለ ኢየሱስ ክርስቶስ። እኔ ሰጥቻቸዋለሁ እነሱም ተቀበሉት ይላል ኢየሱስ አይደል? ይላል። ይሄ ወንጌል የት ጋር ነው ያለው ስልሽ አዲስ ኪዳን ላይ አልሽኝ። እሺ አዲስ ኪዳን ለምሳሌ ሉቃስን እንክፈት። የከበርክ ቴዎፍሎስ ሆይ ከመጀመሪያ በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክ በየተራው ለማዘጋጀት ስለመኮሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራ ልጽፍልህ መልካም ሆኖ ታየኝ አለ ሉቃስ። የኢየሱስ ክርስቶስ ንግግር ነው። አሁን ንግግሩን ነው የምትለኝ? ሐሳቡን ነው ምንድን ነው የምትለኝ? እዚህ ጋር ጸሐፊው ሐሳቡም ንግግሩም መልእክቱም የማን ነው? ክርስቶስ ኢየሱስ። በቃ ስለ ወንጌል ጥያቄ ሜሪ ጥያቄ ኢየሱስ ክርስቶስ ወንጌል እየሰበከ መጣ ተባለ። ወንጌል ሲያስተምር ነበረ ኢየሱስ አይደል? እሱ ራሱ እግዚአብሔር አምላክ የሰጠውን ቃል ነበረ። እሱ ትምህርት ነው፣ ወንጌል ነው እሱ ራሱ ማለት ነው። የሰጠኸኝን ቃል ሰጥቻቸዋለሁ አለ ኢየሱስ አይደል? ሰጥቷቸዋል። ኢየሱስ አሳልፎ ነው የሰጣቸው፣ እነሱም ተቀበሉት አለ። ኢየሱስ ክርስቶስ የሰጣቸው ወንጌል እነሱም የተቀበሉት ወንጌል የቱ ጋር ነው ያለው? እንደዚህ ጥያቄ ትማስከተም የቱ ጋር ነው? እዚህ ጋር ነው እንድልህ ትፈልጋለህ? የለም እኮ የለም ማለት ስለሌለ ነው። ለዛ ነው እኔ ለምን መጽሐፍ ቅዱስን አልቀበልም ብዬ ስልሽ ከዚህ ተነስቼ ነው። የማቴዎስ ወንጌል 5 ነው ምናምን ምዕራፍ ኢየሱስ ክርስቶስ ያስተማራቸው የተራራው ስብከት የለም። እኔ አሁን ለምኩ መጽሐፍ ቅዱስ አልቀበልም ብዬ ስልሽ መዛሙርቱ ስለ ኢየሱስ ክርስቶስ የተጻፈ እኮ አለ እኮ ስለ ኢየሱስ የተጻፈ አለ። ገብቶሻል? ሲያስተምር ነበረ፣ መጽሐፍም ሰጡት፣ እንደዚህ ያደረጉት፣ እናቱ ጋር እንደዚህ ያለ፣ አባቱ ጋር እንደዚህ ያለ፣ ኢየሱስ እንደዚህ ያለ፣ እንደዚህ ያላቸው ምናምን የሚል እኮ አለ እኮ። አዲስ ኪዳን እንዳለ ግን የኢየሱስ ክርስቶስ ቃል ነው ብለሽ የምታምኚ ከሆነ ስህተት ነው። አይደለም ኢየሱስ አንደኛ ነገር ኢየሱስ ራሱ ሜሪ ኢየሱስ ራሱ ሲያስተምር ታወሪያለሽ፣ እድል ሰጥሻለሁ። ኢየሱስ ሲያስተምረው የነበረ ትምህርት ራሱ የራሱ ትምህርት አይደለም። ገብቶሻል? ወንጌልን እያስተማረ እየሰበከ መጣ ሲባል የምትሰሙ ቃል የላከኝ እንጂ የኔ አይደለም ብሎ ወደ ሌላ አካል ሲያስተላልፈው ነበረ። ቀጥለ ደግሞ የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሉ ብሎ ከእርሱ ምንም አይነት ንግግርና ትምህርት እንዳላስተማር አድርጎ ነው ሲያስተምር የነበረው ራሱ
ወንጌሉ ራሱ ከኢየሱስ አይደለም። ገብቶሻል? ከዛ አልፈን ደግሞ አዲስ ኪዳን ኢየሱስ ክርስቶስ ንግግር ነው ብለን ካልን አሁን ለምሳሌ ሉቃስ 1:1 ላይ ያለው የኢየሱስ ክርስቶስ ንግግር አይደለም፣ ሐሳብም አይደለም። እንደዚህ ብዬ መልእክት እንድልክልህ መልካም ሆኖ ታየኝ ብሎ ካለ መጽሐፍም መልካም ሆኖ የታየው አንድ ሉቃስ የሚባል ሰው እንትን ያደረገው ነው የተናገረው፣ ያሰበው፣ የጻፈው ነው። ገብቶሻል? አሁን ቀጥይ። ስለዚህ የኢየሱስ ክርስቶስ ወንጌል የለም ካለ ስጪኝ ማለት ነው። የኢየሱስ ክርስቶስ ወንጌል የለም ማለት እኮ ስጭኛ። የቱ ጋር ነው ያለው? እኔ ምን ጥያቄ ከየትም ያምጣው በቃ ኢየሱስ ያስተማረው ትምህርትን እኮ ነው ወንጌል ብለን የምንለው እኛ። የሰጠኝ እንትን አለ ኢየሱስ የምትሰሙ ቃል አለ ይሄ ነው የምወደው ልጄ እርሱን ስሙት ብሏል አይደል? ስለሌላ ነገር ነው እኮ በኢየሱስ ክርስቶስ የምንሰማው ምንድነው? ወንጌል ነው፣ የአዲስ ኪዳን ትምህርት ማለት ነው። ገባ? ከየትም ያምጣው እግዚአብሔርም አያምጣው፣ ከየትም ያምጣው፣ ግን እግዚአብሔርም እርሱን ስሙት አለ። ኢየሱስ ነው። ከየትም ያምጣው አልኩ፣ ግን እሱ ያስተማረው ትምህርት ወንጌል ነው። ከዛ በኋላ ደግሞ ደቀ መዛሙርቶቹን ጠርቶ ከየትም ያምጣውማ አይባልማ። ከየትም ያምጣው ቢባል ነገር እኮ ምርምር እኮ አልገባውም እኮ እኔ። ኧረ በቃሉ መሰረት ነው ኢየሱስ ሲያስተምር ምንድን ነው ያለው? ሜሪ ምንድን ነው ያላቸው ሲያስተምራቸው? ምንድን ነው ያላቸው? የምትሰሙት ቃል የላከኝ የአብ እንጂ የኔ አይደለም አለ አይደል? እኮ ይኸውልህ አሁን ወይ ተናገር ስለምታቋርጠኝ አንተ። አላቋር የሌለ ነገር እኮ ነው እያወራች ያለችው። ኢየሱስ ልክ እንደ ማይክ ነው፣ ልክ እንደ እንትን ኢየሱስ የእግዚአብሔር አምላክ ማለት ነው። ተልኮ ነው የመጣው፣ ከአባቱ ተልኮ ነው የመጣው። ይገልጽ እኮ ነው እኮ ተልኮ መጣ። አንድያ ልጁ እግዚአብሔርን አሳየን ሲል እኮ አንድያ ልጁ ጌታ ኢየሱስ ክርስቶስ ራሱ ተረከው ይላል እኮ። ከአባቱ ጋር አንድ እኮ ነው። ገባ? ተራኪ ነው። ይኸውልህ አንድ ነገር ልንገርህ፣ ተራኪ ነው። አሁን ይኸውልህ ትናገርና ታቋርጣለህ። እኔ የተቆራረጠ ሀሳብ ለምን እሰጥሃለሁ? አብ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ ናቸው ተብሎ እናምናለን። ለምሳሌ እንደ ሌሎቹንም ተክቼ ልናገር፣ እንደዛ አይነት ጥያቄ የጠየቀኝ ስለሆነ አብ ወልድ መንፈስ ቅዱስ አንድ ናቸው ማለት እንኳን አብ ወልድ መንፈስ ቅዱስ እኔ እግዚአብሔርን ቃል መጽሐፍ ቅዱስን ከበላሁት በደንብ ካነበብኩትና ከኖርኩ እኔም ከነርሱ ጋር አንድ እሆናለሁ ማለት ነው ብሏል እኮ ኢየሱስ ክርስቶስ። እኔ እናንተ አንድ እንደሆንን እነሱም ከኛ ጋር አንድ እንዲሆኑ ብሏል እኮ አይደል? ስለዚህ ምክንያቱም ምንድነው? በእግዚአብሔር አገዛዝ ውስጥ ነው ያለሁት ማለት ነው። በቃሉ ነው የሚመራኝ፣ ቃሉ ነው የሚያስተምረኝ፣ ቃሉ ነው የምናገረው። ሌላ ዓለም ውስጥ አይደለሁም ያለሁት። ስለዚህ እኔ ከነሱ ጋር አንድ ነኝ። የእግዚአብሔር ቃል የመጽሐፍ ቅዱስ ቃል መጽሐፍ ቅዱስ የማን ቃል? የማን ቃል? የእግዚአብሔር ቃል የኢየሱስ አንድ ናቸው እኮ አልኩ። እነሱ ምን አይደሉም፣ ጎረቤት ምናምን አይደሉም። የማን ቃል ነው በለኛ ታዲያ። አንተ እኮ የማን ቃል ነው? አንድ አይደሉም በለኝ በቃ። አንተ እኮ የማን ቃል ነው? ቃሉ የማን ቃል ነው? እሺ እየነገርኩህ አይደል? እንደ እግዚአብሔር ቃል እኮ የኢየሱስ ከኢየሱስ ጋር ነው እንደ ጠባ። አንተ ጠብ የለኝም እኮ ኢየሱስ ራሱ የምሰሙት ቃል የላከኝ የአብ እንጂ የኔ አይደለም አለ እኮ። እንዴት አድርገሽ ነው አንድ ናቸው ንግግሩም ሐሳቡም የሁለታቸውም ነው የምትዩ? አይደለም እያለሽ ራሱ ኢየሱስ እንዴት ነው ብለሽ እንትን የምታደርጊው? አስገድዳችሁ በቃ በግድ የኢየሱስ ልታደርጉት ነው እንዴ? አይደለም እኮ የኔ አይደለም አለ እኮ በቃ። ኢየሱስ ሌላ ቃል የለውም፣ ከአባቱ ቃል ውጭ ሌላ ቃል የለውም ኢየሱስ ራሱ። እንደዛ እንዴ ተይ እንጂ እኔ ሌላ ቃል አለው የለውም የሚባለው ነገር ይኸውልህ፣ የመንፈስ ቅዱስን አሰራር ካላወቅ ትንሽ ይከብዳል። እዚህ ጋር ዲያቆን ጋር ነው እያወራሽ ያለሽው። ምንድነው ማለት ነው? በመንፈስ ቅዱስ ትቀልጃለሽ እንዴ? እግዚአብሔር ወልዶት ነው እንደ አምጦ እኮ አልወለደውም። እግዚአብሔር የመንፈስ ቅዱስ ልጅ ነው፣ በመንፈስ ነው የወለደው። ገባ ማለት ነው? እኛም አባታችን ባሪያው ነው ያስተማር ባሪያው ነው እንዴ? ባሪያው እኮ ነው። ባሪያ ይለው የለ እኛም ባሪያዎች ነን፣ ችግር የለውም። እሱ እኮ ባሪያው ነው ልጁ ነው ምናምን እያልኩ ባሪያ ማለት እኮ አገልጋይ ማለት እኮ ነው እኮ አገልጋይ ነው እኮ ነው የምልሽ። ታዲያ እኔም አገልጋዩ ነው እኮ እያልኩ ያለሁት። ያገለግለው መጣ ታዲያ እኛንም ያገለግለን መጣ። እኔ ግራ ነው የሚገባው በነገራችን ላይ። ለማንኛውም መጽሐፍ ቅዱስ አንደኛ ነገር እናንተ ታስቡት ወንጌል ሲባል ራሱ ሜሪ
ወንጌል ሲባል ራሱ የኢየሱስ ክርስቶስ ሐሳብ፣ የኢየሱስ ክርስቶስ ንግግር፣ የኢየሱስ ክርስቶስ ቃል አድርጋችሁ ነው የምትረዱት። አይደለም፣ መጽሐፍ ቅዱስ ነው እንዳልሆነ የሚናገረው። የምትሰሙት ቃል የኔ አይደለም፣ የላከኝ አብ እንጂ የኔ አይደለም ካለ አለቀ። የሰጠኸኝ ቃል ወንጌሉ ነው። እሱ ራሱ የሰጠኸኝ ቃል ሰጥቻቸዋለሁ እነሱም ተቀብለውታል ካለ የኢየሱስ አይደለም። ወንጌል የሚባለው ራሱ የኢየሱስ አይደለም። በግድ ያንተ ነው የምትሉት ከሆነ እኔ አላውቅም። አይደለም። አንተ ግን ኢየሱስ ሲባል የኢየሱስ ትምህርት ለማለት እኮ ነው። የራሱ ምናምን ብለን እኮ እኛ አንከፋፍልም። ይሄ ደግሞ የእግዚአብሔር ነው፣ ይሄ የኢየሱስ ነው ምናምን የሚባል ክፍፍል የለም እኮ። ለምን ክፍፍል የለም? ክፍፍል ያደረገው ራሱ ኢየሱስ እኮ ነው እንጂ እኮ እኔ እኮ አይደለሁም እኮ የከፋፈልኩት። የኔ አይደለም ካለ ያንተ ነው ብዬ ልገግም? እኔ የኔ ንግግር አይደለም እያለ ልገግም? ችግር የለውም። የእግዚአብሔርም ይሁን ለኛ አንድ ነው። የእግዚአብሔርም ይሁን ከተባለ ስለዚህ ኢየሱስ እግዚአብሔር አይደለም። ኢየሱስ እግዚአብሔር ነው አይደለም? ኢየሱስ እግዚአብሔር የሚል ቃል አለ? ኢየሱስ እግዚአብሔር ወልድ የሚል ቃል አለ መጽሐፍ ቅዱስ ውስጥ? ኢየሱስ እኔና አብ አንድ ነን ብሏል። ኖ እኔና አንተ አንድ እንሆን እነሱም አንድ ይሆን ዘንድ ምን ማለት ነው? ምን ማለት ነው? እንዴት? እኔና አንተ አንድ እንድሆን እነርሱም አንድ ይሆኑ ዘንድ ሲል ነበር አይደል ኢየሱስ? ምን ማለቱ ነው? ህዝቡ ተጨፍልቆ አንድ ይሆናል ማለት ነው? አይደለም። የዓላማ አንድነት፣ የፍላጎት አንድነት፣ የመንገድ አንድነት፣ የታዛዥነት አንድነት ነው እየተወራ ያለው። ገብቶሻል? የመንፈስ አንድነት፣ እኔ የአንተ ታዛዥ ነኝ ለማለት የተናገረው ነው እንጂ እኔና አንድ ነን ብሎ ሲል ተጨፍልቀን አንድ ፈጣሪ ነን ማለት አይደለም። ተዩ። እግዚአብሔር ምንድነው? ኢየሱስ ምንድነው? እግዚአብሔር ወልድ የሚል መጽሐፍ ቅዱስ ውስጥ አለ? እግዚአብሔርን አሳየን ሲሉት እስካሁን ከእናንተ ጋር ሲኖር እንዴት አታውቁኝም ሲላቸው አታውቁም? አይደለም። እግዚአብሔር ወልድ የሚል ቃል አለ ወይ? በመጀመሪያ ግዴታ ስላላለ ምንም እንትን አይለኝም። ብዙ ሌላ ያለው አይ አለ የለም። እሱ አንተ በዛ መልኩ ነበር መለስልህ። አይደለም አለ የለም። ምንም አያረግልህም አልኩህ እኮ። ቢኖርም ባይኖርም እሱ ምንም መፍትሄ አይሆንም። እና የለም እህቴ የለም። እግዚአብሔርን አሳየን ሲሉት ከእናንተ ጋር የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ይላል። እግዚአብሔር እኔን እናንተ ጋር ስኖር እንትን ሲላቸው እኔ እግዚአብሔር ነኝ ማለቱ አይደለም። እግዚአብሔር በእኔ ተገልጠዋል ማለት ነው። ገብቶሻል? ልክ አብ ወልድን ይወዳል፣ የሚያደርገውን ሁሉ ያሳየዋል፣ እናንተ ትደነቁም ዘንድ ከዚህ የሚበልጥ ስራ ያሳየዋል እንደሚለው እግዚአብሔር በኢየሱስ በኩል ተገለጠ ማለት እንጂ እግዚአብሔር ራሱ እዛ ጋር ነበረው ማለት አይደለም። እኔ እግዚአብሔር ነኝ ካለ ማለትማ ከሆነ እዛ ጋር የነበረው አብ ነው ማለት ነው። ሚሪ በቃ ፈዘዝሽ አይደል? እኔ ልፍዘዝልሽ፣ ችግር የለውም። እኔ ልፍዘዝልሽ። እኔ አልፈዘዝኩም። ፈዘሻል። ከባድ እኮ ነው። ከባድ ነው። መጽሐፍ ቅዱስ ከባድ ነው። ከባድ አይደለም። ከባድ ነው። መጽሐፍ ቅዱስ ከባባድ ፈላስፋዎች የጻፉት መጽሐፍ ነው። ገብቶሻል? ስሚ፣ ቀለል ያለ ጥያቄ ልጠይቅሽ፣ ግድ የለሽም። እኔ ተስፋ አደርጋለሁ ነቅተሽ እንደው የ665 አባል ትሆኛለሽ። ችግር የለውም። ኢየሱስ እትብት አለው እንትን አለው እምብርት አለው 666 ነህ እንዴ? አይደለሁም አላልኩም። እኔ 666 እምብርት አለው ኢየሱስ? እምብርት የለውም። ቢኖረውስ ምን ችግር አለ? ሰው አይደል? አይደለም እኮ አለው የለውም? አላየሁትም ባይኔ። አለው የለውም? እሺ ምን ውስጥሽ ምን ይልሻል? ሊኖረው ይችላል። ላይኖረውም ይችላል? ሊኖረው ይችላል። የለውም ካልሽ በነገርሽ ላይ አህያ ነው እያልሽ ነው። እኔ እኮ ሊኖረው ይችላል ነው ያልኩት። አለው ብትይ ይሻልሻል እንጂ
ኢትዮጵያኖች እምብርት አልባ ምንድን ነው የሚባለው? አህያ ይሉሻል። እና ኢየሱስ እምብርት የለውም ካልሽ አህያ ነው እያልሽ ነው። በጣም ከባድ ቃል ነው። አለው እምብርት አለው። እምብርቱ ምን እምብርት ትርጉሙ ምንድን ነው? ጥቅሙ ምንድን ነው? እምብርት ምግብን ከእናት ወደ አመሰግናለሁ። ኢየሱስ በእናቱ ማህፀን ውስጥ እያለ ምግብ ይመገብ ነበረ? አመሰግናለሁ። እኔ እንደዚህ ካለ በቃ እና ይሄ ፈጣሪ ነው። በእርግጥ እኔ ይብላ በእናቱ ማህፀን አላውቅም፣ ግን በምድር ሳለ ግን ሜሪ ይበላ ይጠጣ ሜሪ ፈጣሪ ነው። በቱቦ በእምብርት ወደ ሆዱ ምግብ እየገባለት የነበረ ሰው ፈጣሪ ነው። እንደው ተይ እስኪ ውስጥሽ የሚል ተይ በቃ ይሸምምሽ። እርግጠኛ ነኝ ይሸምምሻል። አረ ይሸምምሽ፣ እርግጠኛ ነኝ ይሸምምሻል። ግን አሁን አንተ በማህፀን ውስጥ በእምብርቱ ምግብ ሲገባለት የነበረ አንድ ህፃን ፈጣሪ ነው። ተይ እንጂ ውስጥሽ በደናው ፈጣሪ ነው። በልቶም ፈጣሪ ነው። አይ መብላት እኮ አይደለም የጠየቁሽ እኔ መብላቱማ አሳ ሲቆረጥም ነበር እኮ አሳ ሲበላ ነበር እኮ። መብላት እኮ አይደለም የጠየቁሽ እኔ። ህፃን ሆድ ውስጥ ምግብ የሚያስፈልገው ህፃን ለምንድን ነው? አረ መብላትም እኮ ይችላል እሱ፣ ምንም ችግር የለበትም። አይደለም ስለ መብላቱ አይደለም፣ የሚበላውማ ሆድ ስላለው ነው። ማህፀን ውስጥ ህፃን ልጅ ምግብ ያስፈልገዋል ከተባለ ምን ማለት ነው? ምን ማለት ነው? ንገረኛ። እድገት ነው። መቀጠል ስላለበት ነው። ገብቶሻል? መቀጠል ማደግ ስላለበት ነው። ሰው ስለሆነ ነው። ገብቶሻል? ደካማ ስለሆነ ነው። ማህፀን ውስጥ ሜሪ እኔ መብትሽ ነው። የፈለግሽውን ትከታያለሽ፣ መብትሽ ነው። መከተል የለብሽም ልልሽ አልችልም። እኔ ግን የ21ኛው ክፍለ ዘመን ሰው ማምለክ የለበትም ፈረንጅ ማምለክ የለበትም ብዬ ነው እንትንም አድርገው። ማምለክ ካለብን ያህዌ ለምን አታመልክም? ያህዌ ማን ነው? መጽሐፍ ቅዱስ ውስጥ እግዚአብሔር አንድ አምላክ አለን። ኢየሱስ ክርስቶስ ትእዛዙን ሲቀበል የነበረ ስለ ኢየሱስ ስለራሱ ምስክርነት የሚሰጥ ራሱ እኔ ስለራሴ አልመሰክርም ስለኔ የሚመሰክር ሌላ ነው ብሎ የመሰከረለት ራሱ የኢየሱስ ምስክርነት የሚሰጥ ኃይለኛ የሆነ የማይበላ የማይጠጣ የማይተኛ የማይደክም አምላክን እሱን ነው ማምለክ ያለብሽ እንጂ የእናቱ ማህፀን ውስጥ ቁጭ ብሎ በትቦ በእምብርት ምግብ ሲገባለት የነበረ ሰው ፈጣሪ ነው ማለት እኮ አንቺ በእውነት ከፍጡርነትም ወርደሻል እኮ። ከሰውነት የእንስሳነት ማንነት ነው የተቀበልሽው። አንቺ አሁን የፈጣሪነት ማንነት የአንቺ ማንነት ለፈጣሪ ሰጥተሽዋል። አንቺ ሰው ነሽ። ማሰብ፣ ማገናዘብ፣ መብላት፣ መጠጣት፣ መተኛት፣ መስራት፣ መንቀሳቀስ የሚባለው ገብቶሻል? ስለ ነገ ማሰብ የሚባለው ለፈጣሪ ነው የሰጠሽው። ለፈጣሪ አሸክመሽ አንቺ የተሸከምሽው ማንነት ግን ይቅርታ አድርግልኝ የእንስሳ ማንነት ነው። እኔን የፈጠረ አምላክ ማህፀንን የፈጠረ አምላክ ማህፀን ውስጥ ያለውን ሰው የሚፈጠር ማንንም ፍጡር የሚፈጠር አምላክ ራሱ ማህፀን ውስጥ በትቦ በእምብርት ምግብ ይገባለት ነበረ ብሎ ማለት ይሄ ከሰውነት መውረድ ነው። ይሄ የእንስሳ ማንነት መሸከም ነው። መሰልጠን ያለባችሁ ትንሽ አይምሮአችሁ ልታሰሩት ይገባል። እንዴት ነው ማለት አለባችሁ። አይጎዳም እኮ መጠየቅ እኮ አለብን እኮ። ምን ይጎዳናል? ጠይቁ፣ ቀጥተኛውን ያዙ ነው። መርምሩ ነው የተባለው አይደል? ለአንቺ ምንድን ነው? ለአንቺ ነው ምግብ የሚበላልሽ ኢየሱስ? ለአንቺ ነው ፈጣሪ በእምብርቱ ምግብ የሚቀበልልሽ ሰማይና ምድር የፈጠረ አምላክ? ስንት ከምናቀው እኮ የማናቀው እኮ ይበዛል እኮ። ገብቶሻል? እኔና አንቺ ከምናቀው ካየነው ያላየነውና የማናቀው ፈጣሪ የፈጠረው ፈጣሪ የሚያቀው ተአምር ብዙ ነው። ቢበላ ምን ኃጢአት አለው? ለምን ይበላል? ምን ችግር አለው ቢበላ? ለምን ይበላል? ምን ችግር አለው? ይብላ፣ ፈጣሪ ነው እኮ። ለምን ኧረ ለምን ይበላል? ለምን? እሺ ለምን ይበላል? ለምን ብሎ ቢበላ ምን ችግር አለው? ይሄ ከፈጣሪ ያጎለዋል ብለህ ታስባለህ እኮ። ለምንድን ነው የሚበላው? ሜሪ ለምንድን ነው የሚበላው? በቃ ስላልበላ ፈጣሪ ሊሆን፣ ሰይጣን ስላልበላ ፈጣሪ ሊሆን። ሰይጣንም ለምን ይበላል? ጥያቄ ለምን ይበላል? ወይት ጉድ ለምን ይበላል? እስኪ ምን እንዲሆን ነው የሚበላው? ደስ ካለው ያለሽ እንደ መሪ ተይ እንጂ። ሰው እኮ ነን እኮ የ21ኛው ክፍለ ዘመን ወጣት እኮ ነሽ።
ፈጣሪ ለምንድን ነው የሚበላው? የሚበላ ሰው የፈጠረ የሚበላን የፈጠረ ገብቶሻል? ሰማይን ያነሳ ምድርን ያነጠፈ አምላክ ምግብ ይበላል ትያለሽ? ያሳፍራል እኮ እየበላ ሲሆን ምን ታውቃለህ? ለምንድን ነው የሚበላው እንዴ? የራሱ ለምን ይበላል? ስለዚህ ቢበላም ሽንት ቤት ይገባል ማለት ነው። ስለዚህ ያኔ ፈጣሪ አይደለም ልትለው ነው? አይደለም ሲጀመር ባይበላ አፍ አይሰራልንም ነበረ። ስለሚበላ ለኛም አፍ ይሰራል። እንድትበይበት ነው አፍ የሰጠሽ እንጂ እንድታወሪበት እንጂ ገብቶሻል? ስለሚበላ አይደለም አፍ የሰጠሽ። ምን አይነት አመለካከት ነው? ዓይንን የሰራ ያያል፣ ጆሮን የሰራ ይሰማል ይላል። ስለዚህ አፍንም ከሰራ ሊበላም የማይችልበት ምክንያት ጆሮ አለው። እግዚአብሔር ጆሮ አለው። ጆሮ አለው አለው። ወይኔ ኩክ አለው። ኩክ አለው። ኩክ አለው እግዚአብሔር። አሁን እኮ ሌላ ነገር ውስጥ ገባ። አይደለም ሌላ ዕቃ ጨዋታ አይደለም። ዓይን ካለ ኩክ አለ። ምንድነው? ጆሮ ካለ ኩክ አለ። ዓይን ካለ እንባ አለ። ኩክ አለው እግዚአብሔር። እሱን እኮ ምናምን አንተ ጥያቄ የምትጠይቀው የሌለ እኮ የሕፃን ልጆች የሚጠይቁትን ገና ተወልዶ 3-4 ዓመት ስለ አምላክ የሕፃን ልጅ ጥያቄ ከሆነ የ40 ዓመት ጎልማሳ ሴት መመለስ አለብሻ እንዴ? ምላስሽን እየታሰረ የሕፃን ልጅ ጥያቄ ነው ማለት ያለሽ እንዴ? እንዳለምን አመልሽው አንቺ የሕፃን ልጅ ጥያቄ ነው ታዲያ መለስ ያቃተሽ? ምን መለስሽ እንዴ? እኔ እኮ የድፍረታችሁ ድፍረት ነው። ዓይን አለው ምናምን አንተ ሲጀመር እግዚአብሔር ፈጣሪ አንቺ እኮ ነው ያልሽው። ዓይን አለው ልትጠይቅ ነው እንዴ? ዓይን አለው ያልሽ እኮ አንቺ እኮ ነሽ እንጂ እኔ እኮ አይደለሁም። አንቺ እኮ ነሽ ዓይን አለው አልሽ። እንባ አለው ወይ ቢልስ ዓይን ካለ እንባ አለ። አፍን የሰራ አልሽ። ምንድነው? ዓይንን ያየ ምንድነው? የሚያይ ዓይንን ሰራ ምናምን ብለሽ አመጣሽ አይደል? ዓይን አለው ጆሮ አለው አልሽ። ጆሮ ካለው ኩክ አለው፣ ዓይን ካለው እንባ አለው ማለት ነው። ሌላ ጥያቄ ልጠይቅሽ፣ ቀለል አድርጌ ልጠይቅሽ። እኔ በአባቴ ስም መጥቻለሁ አለ ኢየሱስ። አልተቀበላችሁኝምም አለ። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ አለ። ማን ነው ይሄ? ምን ማለት ነው? ማን ነው ይሄ ማለት? እኔ በአባቴ ስም መጥቻለሁ አልተቀበላችሁኝምም አለ ኢየሱስ። ከእግዚአብሔር ተልኮ መጥቶ የተቀበለው ስለሌለ ነው። እሺ ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ አለ። ማንን ነው? እሱ ነው እንግዲህ። ሌላው ያለውን አላውቅም ማን እንደመጣ። ሐሰተኞችንም ሊሆን ይችላል። ሐሰተኞች ማለት ሐሰተኛ ነብይ። አዎ። ስለዚህ ኢየሱስ እውነተኛ ነብይ ነው ማለት ነው። አዎ። እውነተኛ ነብይ ሆኖ የተቀበለው አልተቀበሉትም አይደል? አዎ። አመሰግናለሁ። ስለዚህ መምጣቱ ትርጉም የለውም። ማለት የተቀበሉት አሉ። አይ ያልተቀበሉት ደግሞ አሉ። አዎ ማለት ያልተቀበሉትም አሉ፣ የተቀበሉትም አሉ። ለተቀበሉት ግን የእግዚአብሔር ልጆች ሲሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። እነዛ ስለዚህ የመጣው ለመሰቀል ነው፣ የመጣው ለመሰዋት ነው፣ የመጣው ለመቸንከር ነው የሚባለውን ገደል ከተትሽው። ገብቶሻል? መጥቶ መምጣቱ ትርጉም ያለው እውነተኛ ነብይ ሆኖ ቅድምም ሲወራ እንደነበረው እየሰበከ አሳምኖ መቀበላቸውን ነው ትርጉም ያለው ማለት ነው አይደል? የእግዚአብሔር ልጆች ሆኖ አልሽ። ምን ስለሆነ? ስለተቀበሉት ኢየሱስን፣ ስለተሰቀለ አይደለም። ኢየሱስ እውነተኛ ነብይነቱን ስላመኑ ነው። አንቺ እንደተናገርሽው ማለት ነው አይደል? እሱ ብቻ አይደለም፣ በስራና በቃል ብርቱ ስለነበረው ስለ ናዝሬቱ ኢየሱስ ይላል መጽሐፍ ቅዱስ። አመሰግናለሁ። እሱ ነው የእግዚአብሔር ልጅ ማለት ኢየሱስ ክርስቶስ። አንቺ ነው ያልሽው፣ እኔ አይደለም። በነገርሽ ላይ ኢየሱስ ክርስቶስ እውነተኛ ነብይ መሆኑ መቀበል ነው አልሽ። ቴንክ ዩ አይደለም ብለሻል። እና ለምን ተመልሰዋለህ? እንደዛ ነው። ለተቀበሉት ነው ያልኩት። እውነተኛ ነብይ መሆኑ ሳይሆን
እውነትም አንተ የእግዚአብሔር ልጅ ነህ አንተ ከአባቴ መጥቼ አልተቀበሉኝም አለ ሌላውን ትቀበላላችሁ ስላልክ እኮ ነው የተቀበሉትም አሉ የተቀበሉት ግን ምንነቱን ነው መቀበል የሚያስፈልገው ነብይ መሆኑን አይደለም ዮሴፍ ልጅ ነህ የማርያም ልጅ ነህ የእንትና ልጅ ነህ እያሉ ነበር ሲያሰቃዩት ውሸታም ነህ አንተ ከእግዚአብሔር አይደለህም እያሉ ነበር ሲደበድቡት የነበረው ስለዚህ እሱ ደግሞ ለተቀበሉት ሁሉ የተባለው ግን እውነትም ይሄ የእግዚአብሔር ልጅ ነው ከሰማይ ከወረደ በቀር እንዲህ ሊያደርግ የሚችል ማንም የለም እኮ ነው ያለው ኒቆዲሞስን ስለዚህ ቃሉ ከእግዚአብሔር ከሆነ በቀር ማለት ነው ስለዚህ እውነትም አንተ የእግዚአብሔር ልጅ ነህ ስለኛ በመስቀል ላይ የሞትከው አንተ ነህ ተብሎ ሲታመን ነው የእግዚአብሔር ልጅ መሆን የሚቻለው ላልተቀበሉት ግን አሁን ተፈርዶባቸው ውሸት ኢየሱስ እያለ ያለው እዚህ ጋር እያለ ያለው ተናገሪ ኢየሱስ ራሱን እያወዳደረ ያለው ከማን ጋር ነው ራሱን እያነጻጸረ ያለው ከማን ጋር ነው ከማን ጋር ነው ከማን ጋር ነው ራሱን እያነጻጸረ ያለው ከሐሰተኛ ነብያት ጋር ነው ራሱን እያነጻጸረ ያለው አይደል ስለዚህ ከሐሰተኛ ነብያቶችን ማነጻጸር ነው እንጂ እውነቱ እኮ ራሱን እያነጻጸረ ያለው እዚህ ጋር ከሐሰተኛ ነብያቱ እንዳይሞቱ ነው ሌላው እንዳይሞቱ እንዳይረሸኑ ሌላ ነገር ነው ለምን አላልኩሽም እኮ ለምንድን ነው እንደዛ ያለው አላልኩም ኢየሱስ ራሱን እያነጻጸረ ያለው ከሐሰተኛ ነብይ ጋር ነው እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም ማለት እኔ እውነተኛውን መጥቼ በአባቴ በእግዚአብሔር ስም መጥቼ አልተቀበላችሁኝም ማለት ሌላ በራሱ ስም ቢመጣ ማንንም ሳይልኩ ተነስቶ ቢመጣ እኔ ነብይ ነኝ ቢል ተቀበሉታላችሁ ማለት ራሱን ከሐሰተኛ ነብይ ነው እያነጻጸረ ያለው ከሐሰተኛ ነብይ ማነጻጸር ማለት ደግሞ እኔ እውነተኛ ነብይ ነኝ ማለት ነው ገብቶሻል ወረድ ብሉ እንትን እንዳለው እኔ አብ ዘንድ የምከሳችሁ አይምሰላችሁ የሚከሳችሁ ሙሴ ነው እንዳለው ማለት ነው ተስፋ የምታደርጉት ሙሴ ነው እንዳለው ማለት ነው ገብቶሻል የምትለው ገብቶኛል በቃ ምለው ከገባሽ እንደዛ ነው ራሱን እያነጻጸረ ያለው ከሐሰተኛ ነብያቶች ጋር ነው ከሐሰተኛ ነብያቶች እኔ እውነተኛ ሆኜ ላድናችሁ ብመጣ አልተቀበላችሁኝም ሌላ ሐሰተኛ ሊገላችሁ ሲመጣ ትቀበሉታላችሁ ማለት ማነጻጸር አይደለም ማነጻጸር እንጂ ለምን ማነጻጸር አይደለም ሁሌ መግደል ነው ማነጻጸር ነው እንጂ ለምን ማነጻጸር አይደለም ሰይጣንም ቢላውን ከሰይጣን ጋር ሲያወር እንደዛ ባለው ሁሉ ሰይጣን ጋር ራሱን ያነጻጸረ ነው ማለት ነው ማነጻጸር ነው እኮ ማነጻጸር ምንድነው እውነትና ሐሰት እኮ ነው እያነጻጸረ ያለው ገብቶሻል ራሱን ስላልከኝ እኮ ነው አሁንም እኮ ሰው ያስከኝ እኮ ራሱን ነው እንዴ እውነትና ሐሰት ነው እኔ እውነተኛ ነኝ አለ ለምን እኔ በአባቴ ስም ነው የመጣሁት አለ ገብቶሻል በእግዚአብሔር ስም ነው የመጣሁት ተልከኔ የመጣሁት ማለት ነው እኔ የላከኝ አካል አለ ማለት ነው ሌላ ግን በራሱ ስም በራሱ ተነሳሽነት ቢመጣ እሱን ትቀበሉታላችሁ ማለቱ ምንድነው ከሐሰተኛ ነብያቶች ጋር ራሱን ማወዳደር ማነጻጸር ነው ስለዚህ ከሐሰተኛ ነብይ ጋር ራሱን ማነጻጸር እውነተኛነቱን የሚያሳይ ጥቅስ ነው ትቀበያለሽ እኔ ግን ለምን ራሱ ፈጣሪ የተባለው አካል የለበሰው ስጋ ሰዎች አመንዝራ እንዲሆኑ ምክንያት ይሆናል ብሎ ማለት በጣም ከባድ ነው ከባድ አይደለም ሴትዮዋ ልንገር አንድ ነገር በአብርሃም ጊዜም እኮ ከነሱ ጋር መላእክታን መጥተው ማን ቤት ነው ሎጥ አይደለም መሰለኝ የሎጥ ሚስት ጋር የሎጥ ባል ጋር ማነው ስሙ ጠፋኝ ግብረ ሰዶም ካልፈጸምን ካላሉ ሲሉ እኮ መላእክት ናቸው አየህ ሰው ባለጌ ነው በብልግና ይፈረድበታል እግዚአብሔር ራሱ አብ ቢመጣ ሰው የሰው ሐሳብ ሌላ ነው እግዚአብሔር አስተናክሏቸው እኮ አይደለም ኢየሱስ እኮ ስራውን እየሰራ ተቀድሶ እያለ እየተመላለሰ ነው አንዷ ግን አይታ ወይኔ ከዚህ ሰውዬ ጋር መተኛት ነው ካለች መላእክት ናቸው ዝሙት ካልሰራን ብለው እንትን ያሉት አይ ሰዎቹ እንጂ ከመላእክቶቹ ጋር ዝሙት ካልሰራን አሉት ከመላእክት ጋር ዝሙት ካልሰራን ግብረ ሰዶም ካልፈጸምን አሉት አይደል ከተማውን አጠፋው እግዚአብሔር አይደል ከመላእክት ጋር ስላደረጉ ነው
ልናድርግ ስላሉ እነሱንማ አጠፉት እንጂ እነሱ ጋር ሊያደርጉ እንደፈለጉ አወቁ። እነሱ ከተማውን አጠፉት። የእግዚአብሔር መላእክት ገባ እና ይሄ ምንም የራስህ ምርምር ወይ ኢየሱስ የራሴ ምርምር እኮ አይደለም። በቃ ይበቃሻል ሜሪ፣ አመሰግናለሁ። ይበቃሻል። ምርምር አይደለም። በእናትሽ አንብቢ፣ በቃ አንብቢ። አመሰግናለሁ። የማይሆን ያልተጻፈ ምርምር ውስጥ ገብተህ ታዲያ እንደሱ እግዚአብሔር ከየት መጣ? እሺ አላህ ከየት መጣ? እግዚአብሔር ከየት መጣ ማለት ወዴት? ለምን ማለት? እሺ አንተ ንገረኝ። ፈጣሪን ማን ፈጠረው? ለምንድን ነው የሚፈጠረው? ፈጣሪ ማን ፈጠረው ይባላል? እንደዚህ አይነት ጥያቄ እኮ ነው የምጠይቀው። አንተ አልጠየኩም። እኔ አልጠየኩም። ኢየሱስ ክርስቶስ የለበሰው ስጋ እኮ አልሽ እኮ ስጋ ስለለበሰ ነው። ስጋው ሰዎች ዝሙት እንዲሰሩ አመንዝራ እንዲሆኑ ያደርጋል፣ ምክንያት ይሆናል ብለሻልሽ። በዛም ይቀጣሉ። ምክንያት ይሆናል አይደለም። ቢሆን ሴት አይታው እንደዛ ብትሆን አልከኝ ትቀጣለች አልኩ እንዴ። ከአምላክ ጋር እንደዛ ማሰባ ያስቀጣታል አልኩ። እሺ በቃ ቀለል በቃ እንውጣ ከእንደዚህ አይነት ነገር። እንደውም እኔም እንትን አለኝ ራሱ እንደዚህ አይነት ጥያቄ መጠየቅ ራሱ አግባብ አይደለም። እኔ በእውነት በጣም ከባድ ነው። እሺ የተሰቀለው እግዚአብሔር ነው ነበር። ክብሩን ጥሎ መጥቶ እግዚአብሔር ነው የተሰቀለው። ሰው ነው የተሰቀለው። አዎ ለነገሩ የተሰቀለ ሰው እንጂ የተሰቀለ አምላክ የለም ብለሻል እኮ። አምላክነቱን ክብሩን ጥሎ ነው የመጣው። እሺ አብና መንፈስ ቅዱስ ተሰቅለዋል አልተሰቀሉም? አልተሰቀሉም። ወልድ ተሰቅለዋል አልተሰቀለም? ተሰቅለዋል። የተሰቀለው የሥላሴ አንዱ አካል የሆነ ነገር ነው አይደል? ስለዚህ አብና መንፈስ ቅዱስ አልተሰቀሉም። አመሰግናለሁ። እሺ አመሰግናለሁ። ምዕመን ናግባ ምዕመን ልከህ ነበር አይደል? ናግባ ይበቃናል። ሜሪ ምናልባት ግን መግባት አለብሽ፣ መመላለስ አለብሽ። ሌላ ጊዜም ገብተሽ ችግር የለውም ማውራቱ ጥሩ ነገር ነው። ገብቶሻል? አንቺም አይምሮሽን ይከፈታል፣ እኛም አይምሮአችን ይከፈታል። ውስጣችን ያላየው ነገር እንድናይ ያደርገናል። ገብቶሻል? እኔም አላውቀው ከአንቺም እማራለሁ፣ አንቺም እንደዛው። ማውራት ጥሩ ነገር ነው። ዝም ብሎ መታተብ ነው በጣም። ምን ተደግፈ ነው እኔ ጋር የምታወራው? ሙስሊም ነው ወይስ ምንድነው? እኔ የተደገፍኩት ሶፋ ነው። ሶፋ ላይ ነው ያለሁት። ተደግፍ ብዬ እያወራሁሽ ነው። አይ የትኛውን ሃይማኖት ነው? እሺ ነገር እኛ ተቋማችን 665 ይባላል። እሺ 665 ማለት ደግሞ ማወቅ፣ ማሳወቅ፣ ማንበብ፣ መረዳት፣ መጠየቅ፣ መጠያየቅ ነው። ደፋር ትውልድ፣ አዋቂ ትውልድ፣ ጠያቂ ትውልድ መፍጠር ነው አላማችን። እግዚአብሔር እንግዲህ ምሕረት ያድርግላችሁ። ምን ይባላል? ምን ለምንድን ነው የሚመራን እግዚአብሔር? ከምን የመጨረሻው ዘመን ምልክት እኛ የመጨረሻው ዘመን ምልክት እኮ እናንተ እኮ ናችሁ። ፈጣሪያቸውን የፈጠራችሁ ሰዎች ማለት ነው። እኛ እኮ ፈጣሪ ሰማይና ምድርን ፈጠረ ብለን ነው የምናምነው። ገብቶሻል? ምንድነው እግዚአብሔር ይቅር የሚለን? ከምንድን ነው ይቅር የሚለን እግዚአብሔር? እግዚአብሔር እኛን ይወደናል። ለነገሩ ያው ፈጣሪ እኛን ይወደናል። በነገሩ አልተመራመርኩም። እኔ መጽሐፍ ቅዱስን መሰረት አድርጌ ነው ሳወራ የነበረው። ሆሲ ነኝ። እስኪ ያው መንቃት አለባችሁ። ወጣት እንደሆናችሁ እንትን ደግሞ ማንበብ፣ የተለያዩ መጽሐፍቶችን ማንበብ የሚነግርሽ እኔ እምልሽ ምንድነው ሜሪ ወጣ ብሎ እንትን ማለት ነው። ወጣ ብሎ እንትን ማድረግ። አሁን ለምሳሌ ሃይማኖታዊ መጽሐፍት ብቻ ከሆነ የምታነብ ወጣ ብለሽ ደግሞ አይምሮሽን በሌላ መሳል አለብሽ። አይምሮሽን በሌላ ደግሞ ማነቃቃት የሚባል ነገር አለ። ዓለማዊ ነገር ዓለም እንዴት እየሄደች እንደሆነ ደግሞ መረዳት የሚባል ነገር አለ። ይጠቅምሻል እኮ አይጎዳሽ። ማንበብ ሁሉ ሰው ያደርጋል።
ማንበብ አለብሽ የተለያዩ መጽሐፍቶችን። ገብቶሻል? በጣም ነው የሚያግዝሽ። ማንበብ አለብሽ። ማንበብ ጥሩ ነገር ነው። ስለ ሌሎች እምነቶችን መጽሐፍትንም ራሱ ማንበብ መቻል አለብሽ። ውስጥሽን ያድጋል እንጂ ይጠነክራል እንጂ ምንም ከአንቺ የሚጎል ነገር የለም። እንደ መሀይም መሆን የለብሽም። እንደ ኢትዮጵያኖች የእነንትና መጽሐፍ ረረር አላነበውም ማለት የለብሽም። ገብቶሻል? ይህ ስህተት ነው፣ ትክክል አይደለም። ደደብ ትውልድ እንዲፈጠር ነው ያደረጉት እንደዛ ብለው የማያነብ ትውልድ። ገብቶሻል? ሌሎች ጋር እንድትከራከረው እንኳን የእነሱ ምንም አታውቁም፣ አላነበብከውም። መጥተው የአንተ አንብበው ሲለጠልጠው አንተ ምንም የምትለው ነገር የለም፣ አላነበብክማ። ገብቶሻል? ስለዚህ ማንበብ ነው ያለብሽ። ብዙ መጽሐፍትን ማንበብ አለብሽ። አለሽ አለህ? የትም አመሰግናለሁ። የት ነው የምትኖሪው? ኢትዮጵያ። የት? አዲስ አበባ። የሸገር ልጅ ነሽ? የት ሰፈር ነሽ? ጎተራ። ጎተራ እንትን ትያለሽ? ቀምቀማው ምናምን ምን ነገር እንትን ትያለሽ? የሆነ መቀም ይቀምቀማዋ እንትን ላይ ምን ላይ ማለት ትወስጃለሽ ወይ? ምንድነው የማወስደው? ወረ ወይኔ ጫት ቅመሽ ታውቂያለሽ? አይ አላውቅም። ጠጥተሽ ታውቂያለሽ? አላውቅም። የምርሽን ነው? በእውነት? አዎ። አዲስ አበባ ነው የተወለድሽው? አዎ። ምን እየሰራሽ ነው አዲስ አበባ አሁን? ምንም። ከቤተሰብ ጋር ነው የምትኖሪ? አዎ። እና እኔና አንቺ በውስጥ ብናወራስ? ለምን? ማለት ወደ ኢትዮጵያ እመጣለሁ እኔ ስመጣ ደግሞ ዝም ብለን እንደ ዜጋ እናወራለን፣ እንገናኛለን፣ ሰላም እንባባላለን ምናምን። አይ 665 ውስጥ እንዳትጨምረኝ ደግሞ። አልጨምርሽም። አዲስ አበባን አላውቃትም እንደምታውቂው፣ አዲስ አበባን አላውቃትም እና ያው አንዳንድ ቦታውን ታሳይኛለሽ አንቺ። እሺ ችግር የለውም። በቃ እንደዛ ከሆነ ሀይ በይኝ፣ በቃ እኔ አወራሻለሁ። እሺ አውቀው ነው አሁን ማውራት የለብሽም። በውስጥ መጥተው አሁን ገብቶሻል። አሁን ሃይማኖትን ምክንያት አድርገው ሌላ ነገር እንትን አድርገው እንዳታወሪው፣ በጣም መጥፎ ሰው ነው እንደውም ሰይጣንም ይሉሻል። ሰይጣን ነው፣ ኧረ ሰይጣን ነው ማለትም አውቃለሁ። ሰይጣን ያመልካል ይሉሻል አውቀው። አሁን በተለይ ሴቶች ከሆኑ ማመን የለብሽም። ወንዶች ከሆኑም ቅናት ነው፣ ለራሳቸው ፈልገው ነው። ገብቶሻል? እና እንትን መቀበል የለብሽም። እሺ ይመችሽ። ይቃጠሉ እነሱ። በቃ እኔ ምንም ማድረግ አይቻልም። የማን አድናቂ ነሽ? ኧረ ወይኔ ችግር አለባቸው። ኧረ ሚት አድርጊ በእናትሽ። የማን አድናቂ ነሽ? ማለት ኢትዮጵያ ውስጥ ካሉ ሰዎች ማንን ነው የምታደንቂው? እኔ ማንንም አላደንቅም። በፍጹም? የምርሽን ነው? በእውነት? ከዛሬ ጀምሮ እኔን ማድነቅ አለብሽ። እሺ? ለምን? ዝም ብለሽ አዶናይ ይላል። አዶናይ አሁን ቲክታከር ሰው ይመቸው ሀሳቡ። ባለፈው የሰማሁት ሀሳብ እኔ በጣም እንደ ወጣት ደስ የሚል ሀሳብ ነው ሲያነሳ የነበረው። በጣም አሪፍ ሀሳብ ነው። በተለይ ለኛ ለኢትዮጵያውያኖች በትክክል እኛን ሊገነባ የሚችል ሀሳብ ነው ሲያነሳ የነበረው። እዛ ጋ ቁጭ ብላ ስትጠይቅ የነበረች ሴት ደግሞ እውነት ለመናገር እኔ አልጠበቅኳትም። አምለሰት በእንደዚህ አይነት ማንነት እኔ አልጠበቅኳትም በፍጹም። በጣም ትልቅነቷን ነው ያሳየችው። ደስ የሚል ማንነት ነው ያንጸባረቀችው። ሲቀጥል ደግሞ ኢትዮጵያኖች
በትር የሚያነሱ ለመስበር እንትን የሚሉትን ሰው ነው ያስነሳቸው። አንደኛ ነገር። ሁለተኛ ሲቀጥል ማንነቷ በጣም ደስ የሚል ማንነት ነው። እኔ በጣም ደስ የሚል ማንነት ነው ያየሁባት። በተለይ ሰይፉ ላይ ያሳየችው ማንነት እኔ አልጠበቅኩም። ካላቸው የግል እንትናቸው ይባላል እኔ አላውቅም ምን ችግር እንዳለባቸው። ጸብ ኑሯቸው በእንደዚህ አይነት ማንነት ውስጥ እንትን እያሉ ከሆነ እንደዚህ አይነት ቃላቶችን ተጠቅማ ሰይፉንና ልጁን በጥሩ እንትን ለማቀራረብ እንደዚህ አይነት ንግግር እኔ በእውነት ይህ ትልቅነት ነው፣ ጥበብ ነው፣ ንጹህነት ነው፣ እናትነት ነው። እናትም ስለሆነች ነው። በጣም ደስ ይላል። እና እኔ እውነት ለመናገር አይቻት ሰምቻትም ስለማላቅ ይሆናል እንደዚህ አይነት ማንነት አልጠበቅኳትም። ዩቲዩብን እንትን አድርጉት፣ ትጠቅማለች። እዛ ጋር መጥተው የሚቀርቡ ሰዎች እውነት ለመናገር ብዙ ይጠቅማሉ። አሁን ልጁ ያነሳው ሐሳብ ማንም ኢትዮጵያዊ የሚያነሳው ሐሳብ አይደለም። ዝም ብሎ እየተነሳ ይዘላብድልሃል። እምዬ ምኒልክ አባዬ ምናምን እናቴ እምዬ ኢትዮጵያ ምናምን እያለ ወጣቱና ትውልዱ የማይነቃበት የማይማርበት ሐሳብ ነው የሚያነሳልን። ልጁ ግን ወጣቱ ከሞተበት የሚነሳበት ሐሳብ ነው ሲያነሳ የነበረውና በእርግጥ ካደነቃችሁ ጥሩ ነው፣ ግን በዚህ ልክ መገገም የለበትም ሰው። እናንተ መድረስ የምትችሉትን ደረጃ ላይ ነው ያለው ልጁ። መድረስ ሳይሆን ከዛ በላይም ማንነት ያላችሁ ሰዎች እሱን አደንቀዋለሁ ምናምን ማለት ተገቢ አይደለም። ራሳችሁን አድንቁ። ልጁ ራሱ ስለሚያደንቅ ነው እንደዛ የሆነው። ራሱ ስለሆነ ስለመሰለ ስለኖረ ነው ውስጡን ስላዳመጠ ነው እንደዚህ አይነት ማንነት የሚያንጸባርቀው። እናንተም እንደዛው ነው እንጂ እሱን አደንቀዋለሁ ምናምን ዝም ብለህ ተጠቀምበት። የሚጠቅም ከሆነ ይሰራላል። ለምንድን ነው የምታደንቀው? እና አሪፍ ነው አሪፍ ነው። ብዙ ጥሩ ጥሩ ሰዎች አሉ ኢትዮጵያ ውስጥ። ሆሲ እንዴት ነሽ? ደህና ነኝ ጌታ ይባርክ። ባቢ እንዴት ነህ? አንቺ መልክሽ ደግሞ ያበደ ነው። አንቺ እያየሁሽ ነበረ ትናንት ነው። አረ ወይ እንደዛ እንዳታወራ ሜሪን እስቲ ላውራት። አይኖችሽ ወይን ናቸው። ወይን አይኖችሽ ወይን ናቸው። ከንፈርሽ ለስለስ ብሎ በእንትን እየቀባሽ ያለ ማውረዴ ነው ማውረዴ። ለምንድን ነው የምትወርጂው? እኔ የምሬን እኮ ነው። አንገትሽ ራሱ ጉንጭሽ ከንፈርሽ ተይው። አውራለሁ። የፈጣሪ ድንቅ ስራ እኮ ነው። ላድንቅበታ። አረ በእናትህ በውስጥ እየሰደቡኝ ነው። ስለኔ አታውራ። ምን ብለው? ስለኔ ምንም እንዳታውራ። እኔ ሜሪ ለማውራት የገባሁት። ምን ብለው ነው የሚሰድቡሽ? ብዬው አልናገርም። ስለኔ እንዳታወራ። እንደውም ከዚህ ቤት መጥፋት የለብሽም ሆሲ። እኔ አንቺ ምንድን ነው ከታች ሰሚ ተይ፣ እሱን ተይውና ምንድነው የምታደርጊው? በቃ እኔን ስበኪኝ። እየሰበክሽ እንደውም መጥፋት የለብሽም። ወንጌል ያስፈልገኛል። እኔ ገባሽ? ሜሪን እስቲ ላውራትና ከዛ በኋላ ወደ አንተ እንትን እንላለን። ሰላም ሜሪ፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ ጌታ ይባረክ። በጌታ ነሻ? አይ አይደለም። ወንጌል አማኝ አይደለሽም? የምን እምነት ተከታይ ነሽ? የምን እምነት ተከታይ ነሽ? እኔ ምንም እምነት ተከታይ አይደለሁም። አይ ቅድም እሱን ስታናግሪ እኮ እምነት እንዳለሽ ነው ያናገርሽው። 665 ተቀብላለች። በቃ ተያት። ማንን? አይ ቅድም ከሱ ጋራ ስታወሪ እምነት እንዳለሽ ነበረ ያወራሽው። አይ እኔ እኮ ሁለቱንም አልቃወምም። እኔ ግን የሁለቱም ተከታይ አይደለሁም ነው ያልኩት። እሺ ከቤተሰቦችሽ የምን እምነት ተከታይ ናቸው? ፕሮቴስታንትም ኦርቶዶክስም። አባትሽ ምንድነው? እናትሽ? ፍቃደኛ ከሆንሽ መልሽልኝ። ታዲያ የእነሱን እምነት ለምንድን ነው የማትከተል? ስጠይቃት በቃ ክርስቲያን እንደሆነ ሰው እየመለሰች ነበረ። ለዛ ክርስቲያን እንደሌላ ሰው ነው የሚመልስልህ ብየዋለሁ እኮ እኔ። ነግራኛለች። እሺ መጽሐፍ ቅዱስን ታነቢያለሽ? ለምሳሌ እስቲ ምን አነበብሽ ከመጽሐፍ ቅዱስ ንገሪኝ እስቲ። ምን እንደምትጠይቂ እስቲ አንብቤያለሁ። በስላሴ ታምኛለሽ? አንድ አምላክ ብዬ አምናለሁ። በሶስት አካል ታምኛለሽ? አዎ
ተምረሻል አሁን ስለሱ ነገር? ተምሬያለሁ፣ ስለ ስላሴ አውቀዋለሁ። እስቲ ንገሪኝ እስቲ። ምን ብዬ ልንገርሽ? ከምን ልጀምርልሽ? አይ ስላሴ ስላሴ እንዴት እንደተማርሽ ማለት ነው። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ የሚተገብር ነው። ስለዚህ አብ እግዚአብሔር አንድ አምላክ የሰማይ የምድር ፈጣሪ አንድ አምላክ ተብሎ ይታመናል። ግን የሰው ልጅ በሰራው ኃጢአት ምክንያት አንድ ኢየሱስ ክርስቶስ ወደ ምድር መምጣት ስለተገባው እግዚአብሔር በቃሉ የነበረን ኢየሱስ ወደ ምድር ልኮ ከድንግል ማርያም ተወልዶ ከመንፈስ ቅዱስ እሱ ሰው ሆኖ እንደሞተ እንደተሰቀለ በሶስተኛው ቀን እንደተነሳ መንፈስ ቅዱስ ደግሞ ኢየሱስ ከሄደ በኋላ እንደመጣ ምናምን አውቃለሁ። ኦኬ አንቺ አሁን የዘላለም ሕይወት እንዳለሽ በክርስቶስ ታምኛለሽ? እርግጠኛ ያልሆንኩት እሱ ነው። መጽሐፍ ቅዱስ አሁን እርግጠኛ በሚያደርግ መንገድ ይናገራል። ለምሳሌ በልጁ የሚያምን የዘላለም ሕይወት እንዳለው ይናገራል። አንቺ ለምንድን ነው እርግጠኛ ያልሆንሽው? እሱም ብቻ አይደለም የሚለው። እሺ እኔ ልጠይቅሽ። አሁን ለምሳሌ ኢየሱስ ክርስቶስ ኢየሱስ ምን አሉት ደቀ መዛሙርቶቹ? እኛ ሁሉን ጥለን ተከተልንህ፣ ስለዚህ ትርፋችን ምንድን ነው አሉት። በሰማይ የዘላለም ሕይወት በምድር 100 እጥፍ አላቸው። ገባሽ? እዚህ የተናገረው ነገር ሰርቶ ካላየው የሰማይ ገና ሲኦል ሊኖር ይችላል ላይኖር ይችላል አላውቅም። የሆነ ሰው ደግሞ መንግስተ ሰማያት ጌታን በመቀበል ሊገባ እሱ ይሁን፣ እሺ ይሁን። ክርስቶስን ባለመቀበል ሲኦል ይገባል፣ በመቀበል ገነት ይገባል እንኳን ብንል ክርስቶስን ብቻ ብለን ስለተቀበልን ገነት አንገባም። እንደ ቃሉ እንደ መጽሐፍ ቅዱስ ቃል ነው የማወራሽ አሁን። ምክንያቱም ጌታዬ የሚለኝ ሳይሆን ቃሌን ሰምቶ የሚያደርገው ነው የሚገባው ነው ያለው መንግስተ ሰማያት። ስለዚህ የክርስቶስ ኢየሱስን ቃል ወይም ደግሞ እግዚአብሔር የሰጠውን ቃል የሚያደርጉት ናቸው የሚገቡት። ቃሉን ሰምቶ የሚያደርጉት ቢቀበሉም ደግሞ ይፈረድባቸዋል፣ አምነውትም ቢሆን ደግሞ ይፈረድባቸዋል። ለዚህም የይሁዳ መልእክት ምዕራፍ 1 ብቻ ነው ያለው፣ እሱን ብታደርጊ ይናገራል። አሁን አንቺ ያመጣሽልኝ ጥቅስ እሱ ሲጀመር ቃሉ ማለት ነው ስለ ሐሰተኛ ነቢያቶች ነው የሚናገረው፣ ስለ አማኝ አይደለም። ለአማኝ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይገባም የሚለው ማለት ነው ኢየሱስ ክርስቶስ እነሱን ለእስራኤላውያን ለሐሰተኛ ነቢያቶች ነው እንደዛ ያለው። ግን መጽሐፍ ቅዱስ ላይ ሰው እንዴት እንደሚድን እንዴት የዘላለምን ሕይወት እንደሚያገኝ ተጽፏል ማለት ነው። ሰው በስራ ይድናል ብዬ አላምንም። እኔ ሰው በእግዚአብሔር ጸጋ እንደሚድን አምናለሁ። ስራማ የለውም። ሰውማ ክርስቶስ ኢየሱስን ካላመነ ስራ የለውም። እንደ ለመሰለሽ አሁን እኔ የሚገባኝን አይደለም ምነግርሽ፣ እሱ ያንቺ እምነት ነው። እኔ ምን አምናለሁ መሰለሽ፣ ለምሳሌ ዝናብ ከመሬት አይዘንብም ማለት ከሰማይ ነው የሚዘንበው ብለን ነው የምናምነው። በቃ እንዴ ይሆን? አሁን ደግሞ ሰው ክርስቶስን ካላመነ ስራ ሊኖረውም አይችልም፣ ያለውም የለም አለ እኮ። ጻድቅ የለም አንድስ እንኳን ብሏል እኮ አይደል? በስራ ቢሆን ደግሞ ክርስቶስ ባልመጣ ነበር ነው። ግን ክርስቶስ ከመጣ በኋላ ግን ካመንነው ከተቀበልነው ከፍቅር የተነሳ መታዘዝ ማድረግ እንዳለብን ይናገራል። እኔ የእግዚአብሔር ልጅ ነኝ፣ የክርስቶስ ኢየሱስ ተከታይ ነኝ። ስለዚህ ከክርስቶስ የተማርኩት የእግዚአብሔር ባህሪ አለ፣ ያው የባህሪ ተካፋይ ነኝ። በዛ ባህሪ ልኖር የግድ ነው፣ በእግዚአብሔር መንግስት ልኖር። እሱ አታርጉ የሚለውን ላደርግ። ለምን አባት ልጁን ይሄን አታርግ፣ ይሄ መጥፎ ነው፣ ይሄ ክፉ ነው፣ ልክ ያ ፍቅር በውስጣችን ስለሚገባ የግድ ልንታዘዘው ይገባል ነው አይደል? ስለዚህ እምነት ያለ ስራ ከንቱ ነው ይላል። ስለዚህ ያንን ማናደርግ ሆነ ግን የዲያብሎስ ልጆች ናችሁ ነው በቃ። እና